ሰዎች ሰምታችሁ አታውቁም? ከመከራው ከጭንቁ ብዛት እንቅልፍ እኮ በአይኔ አልዞረም ሲሉ መተኛት አልቻልኩም፣ ከበደኝ፣ ከአቅሜ በላይ ሆነ፣ ሌሊቱን በሙሉ አፍጥጠው አድረው በቀኑ ክፍለ ጊዜ ላይ ትንሽ ሸለብ የሚያደርጋቸው እጅግ ብዙ መከራ የነካቸው ሰዎች አሉ። አላህ ግን ከሌሊቱም የምትተኙበት የምትረጋጉበት ክፍል አለ አለ። በእነዚያ ሁሉ ጸጋዎች ውስጥ ያኖረህ ጌታ እንዴት ይተውሃል? ዓለምን ቀያሪ መልእክት በእጅህና በመዳፍ ያኖረ ጌታ እንዴት ይተውሃል? ዓላማ ሐሳብና ግብ ያላቸው ሰዎች ይህን ዓላማ ሐሳብና ግብ ሳያሳኩት አላሁ ዐዘ ወጀል በመከራ ውስጥ አያሳልፋቸው። ይህ የአላህ ሱነን አይደለም። በወንጀል ብንጨማለቅ፣ በመከራ ብንሞከር፣ ችጋሩ ቢበዛብን፣ ሰቆቃው ቢረዝምብን፣ ጨለማው ቢበረታ አላህ አይተወንም። ቀጣዩ ጊዜ የመጨረሻይቱ ዓለም የምትገናኝበት ጊዜ ከኔ ጋር አሁን ካለህበት ዓለም እጅግ በጣም የተሻለ ነው። ምንም አይገናኙም። ያ ፈጽሞ በላጭ ነው አላቸው። በዚህ ዓለም ሁሉ ያለ መከራ ትንሽ ነው። የትኛውንም ያህል ቢገዝፍ፣ የትኛውንም ያህል ቢበረታ የማያልቅ ጸጋ፣ የማይነጥፍ ጸጋ፣ የማይጠወልቅ ጸጋ፣ ክፋትና ምቀኝነት የሌለበት፣ በደልና የበላይነት የማይገለጥበት፣ ጉድለትን የማያውቅ ምሉእ የሆነ ጸጋ አለ። አብሽር፣ ነገም ሌላ ቀን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። በሁላችንም ውስጥ የሚያልፍ ስሜት አለ። የፈተና ወቅት መከራ ሲነካን፣ አላህ የተወን ሲመስለን፣ የወጣን የወረድን የገፋን ሲመስለን፣ ተረሳን፣ መከራው በዛብን፣ ጭንቀት አልቻልንም ያልን ወቅት የሚሰማን ልዩ ስሜት አለ። ዛሬ በአላሁ ዐዘ ወጀል ፍቃድ ስለዚህ እናወራለን። ቃሪኡን እንደሰማችሁት ቢስሚላሂ ራሕማን ራሒም ወልሐምዱሊላሂ ረቢል ዓለሚን ወኡሰሊ ወኡሰሊሙ ዓላ መን ቡዒሰ ረሕመተን ሊልዓለሚን ወዓላ አሊሂ ወሰሕቢህ ወመን ተቢዐሁም ቢኢሕሳኒን ኢላ የውም ዲን። መከራ፣ ፈተና የሁሉም ህዝቦች መገለጫ ነው። ያልተፈተነ፣ ያልተሞከረ፣ ያልታየ፣ ያልተነካ ህዝብ የለም። በዚህ ፈተና ውስጥ ሰዎች ሁሉ ያልፋሉ። ዛሬ ግን ይህንን የቁርአን አንቀጽ ለምን መረጥኩት? በዋነኝነት ከራሴ ጋር ስለሚገናኝ ነው። ሁላችን በምናልፍበት መከራ ውስጥ ሰዎች ሁሉ ያልፋሉ። እኔም የነካኝ ወቅት የደረሰብኝ ጊዜ አላህ ከአንድ ሰው ጋር አገናኘኝ። ይህ ሰው የሙፈሲሮቹ አይነታ ነው። አይነታነት እንደ ሰው ይለያያል። አይነታውን የሚመርጠው ባለቤቱ ነው። صاحب الظلال ሰይድ ቁጥብ ረሕመቱላሂ ተዓላ ዐለይህ ሱረቱ ዱሓን የፈሰረበትን የቁርአን አንቀጽ አነበብኩኝ። አሁን የተሰማኝን የማናገራችሁን የምነግራችሁን ስሜት በውስጥ የፈጠረ ለአንዴና ለመጨረሻ ጊዜ ስለዚህና መሰል ነገሮች ያለኝን እይታ አስተካከለ። ፈተናው በታላላቅ ህዝቦች ላይ መድረሱን ተናገረ። ትልልቅ ሰዎች ነክቷቸዋል። ኢማናቸው የህዝቡን ሁሉ ኢማን፣ ፍጥረቱ ላይ የተገኘው ሰው በሙሉ ኢማን ከነሱ ኢማን ጋር ቢመዘን ኢማናችን ያነሰ ይሆንና የእርሳቸው ኢማን የበረታ ይሆናል የተባሉትን ታላቁን አቡበክር ከሳቸው በኋላ አብሯቸው የነበሩትን ሰሓቦች በጠቅላላ ፈትኗቸዋል። አንዳንዶች መቋቋም እስከማይችሉ ድረስ ቃል አውጥተዋል። ያ ረሱላላህ አላ ተንተሲር ለና፣ የአላህ መልእክተኛ ሆይ እርዳታው አይመጣም ወይ? አትረዳምን ወይ? ወአላ ተድዑ ላህ ለና፣ አላህን አትለምንልንም አትጠይቅልንም ወይ ብለዋል። ይህ የኸባብ ቃል ነበር። አላህ በጸጋና በኢማን ሰዎችን ሞልቶ እንደሚፈትነው በመከራና በችግርም ነክቶ ይፈትናቸዋል። አሁን ኢማን ሰብርና ሹክር ነው፣ መታገስና ማመስገን ነው። ሰሃቦች በሁሉም ፈተና ውስጥ አልፈዋል። ያልነካቸው የፈተና አይነት የለም። የዛፍ ቅጠል ቆርጠው እስኪበሉ ድረስ ረሃብ አስገድዷቸዋል። በለብላባው የበረሃ እሳት ላይ
አላህ ብቸኛ ነው ብለው በማለታቸው በጀርባቸው ተኝተው ተቀጥተዋል። ከቀያቸው ተፈናቅለዋል። ሀብት ንብረታቸውን በሙሉ ጥለው ተሰደዋል። ዋጋ ያጡ እስኪመስል ከሰዎች መካከል ተመርጠዋል። አሁን خباب بن الأرد يا رسول الله ألا تنتصر لنا يا الله ملكتنيا هوي أتردام من سيل እውነቱን ነበር። ይህ ሁሉ መከራ ግን በጋራ ያስተናገዱት መከራ ነው። ለብቻው የመጣ መከራ አልነበረም። አንዱ አንዱን የሚያጸናበት እድል ነበረው። አንዱ ለአንዱ ተስፋ የሚሆንበት ስፍራ ነበረው። እርስ በርሳቸው ጽናት የሚያበስሩ ሰዎችን ሁሉንም መከራ ሲነካቸው መከራው ይቀላል። የአንድ ሰው መከራ ግን የተለየ ነበር። አላ ወሁወ ረሱሉላህ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ መከራ ግን ይበዛ ነበር፣ ካቅማቸው በላይ ነው። አንድ የመከራን ክስተት ብቻ ነው የምናወራው። በዚህ ክስተት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የአላህን ጸጋ አስታውሰው እንዴት እንዳለፉት ብቻ ለመናገር ሞክራለሁ። አላህ ፍቅሩና እንክብካቤው ጸጋው የራቀን ሲመስለን፣ የቀነሰብን ሲመስለን፣ መከራው ከጫንቃችን በላይ የበረታ ሲሆንብን፣ መሸከም ያልቻልን ሲመክረን ይህንን የቁርአን አንቀጽ ማንበብ ሁነኛ መፍትሄ ነው። አላህ ወዱሃ ወለይሊ ኢዛ ሰጃ ማ ወደዐከ ረቡከ ወማ ቀላ። የጭንቀት የመከራ የመተው ስሜት ከቀዬ የመፈናቀል ድህነትን የማጣጣም በረሃብ የመንገላታት ቦታ አጥቶ የመመልከት ወዳጅ ያለህ የማለት የሁሉ ስሜት ሲመጣ ወዱሃ ወለይሊ ኢዛ ሰጃ። መለስ ብለን ይህ ምዕራፍ የወረደበትን አጋጣሚ እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም ለረጅም ዘመናት የሰው ልጅን መፍትሄ መከራውን የሚላቀቅበት ወደ ጌታው የሚቀርብበት ከጨለማው የሚድንበት ብርሃንን የሚያይበት የሰው ልጆች ሁሉ የበላይ የሚሆንበት ከመከራ በላይ የሚገዝፍበት ጫንቃ እንዲኖረው ለፉ፣ ዞሩ፣ ተመለከቱ። አላህ في غار هراء መልእክት አወረደ። ይህ መልእክት የነቢዩ ሰለላሁ ዐለይሂ ወሰለም የህይወት ቀያሪ ነው። ከዚህ በኋላ ህይወትን የሚመለከቱበት አንግል በሙሉ ተለይቷል። አሁን አብሯቸው የሚኖር አካል አለ። አላሁልህ ያላቸው ጌታቸው ከጎናቸው ነው። እቅራ ቢስሚ ረቢከ አለዚ ኸለቅ ብሏቸዋል። አንብብ የሚል ወህይ መጥቷል። ይህ ወህይ በወረደበት ዕለት የነቢዩ ሰለላሁ ዐለይሂ ወሰለም ማንነት በሙሉ ተቀይሯል። ዓለምን ማንበብ ጀምረዋል። ለሰው ልጆች መልካምን የሚያሻግር እድል ፍለጋ መንከራተታቸውን አቁመው ይሄውና መንገዱ ተብለው ያንን መንገድ መጓዝ ጀምረዋል። አላህ የተለያዩ የቁርአን አንቀጾችን አወረደ። ያ አዩሃል ሙዘሚል ቁም ሌይለ ኢላ ቀሊላ ንስፈሁ አው እንቁስ ሚንሁ ቀሊላ አው ዚድ ዐለይሂ ወረቲል ልቁርአነ ተርቲላ። አንተ ተከናናቢ ነቢይ ሆይ ተነስ፣ በሌሊቱም ስገድ፣ ቁርአንንም አንብብ። ይህና መሰል መልእክቶች በነቢዩ ህይወት ውስጥ በደማቸው ውስጥ እየፈሰሱ አዲስ ህይወት እየዘሩ ለሰው ልጆች ታሪክ መለወጥ ምክንያት እንዲሆኑ አበስሯቸዋል። ይህ ብቻ አይደለም። አላህ ያ አዩሃል ሙደሲር ቁም ፈአንዚር ወረበከ ፈከብር ወثያበከ ፈጠሂር ወሩጅዘ ፈህጁር ወላ ተምኑን ተስተክፊር ወሊረቢከ ፈስቢር። አንተ ተከናናቢ ልብስ ደራቢ ነቢይ ሆይ ቁም፣ አስጠንቅቅ፣ ለሰው ልጆች መልካም መልእክትን አኑር፣ ልብስህን አጥራ፣ ንጽህናን ጠብቅ፣ ለሰው ልጆች መልካምን ውለታ ዋል፣ መጥፎ ነገሮችን በሙሉ ራቅ፣ ከአላህ ውጭ የሚገዟቸውን ነገሮች በሙሉ አውግዝ እያለ ቀጥሎ ነበር። ድንገት ይህ አበሳሪ ወህይ፣ ይህ የአላህ ጋሻና መከታ የሆነ አበሳሪ ራእይ ቆመ። አንድ ቀን አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ወራት ቆመ። እንዳንዳንዶቹ ወአደኾች ገለጻ ለ6 ወራት ቆመ። ባላመናቸው ህዝብ ውስጥ አዲስ መልእክት ይዘው መጥተው ተገፍተዋል። እባካችሁ እመኑኝ፣ እወቁ፣ ይህ የመዳኛው መልእክት ነው ብለው መናገር ጀምረዋል። የሚያምናቸው በጣም ትንሽ ነው።
ትልልቅ የተባሉ ሰዎች ሁሉ ሳይቀሩ የመካ ሹማምንቶች ሁሉ ዕውቀታቸው ንጽህናቸው አቅላቸው ታላቅነታቸው ጥበባቸው በብዙዎች የተመሰከረላቸው ሁሉ ሳይቀሩ እምቢኝ ብለዋል በብቸኝነት እየተናገሩ ነበር አስቡት ድንገት ሲቆም አላህ ትቻለው ያላቸው መሰላቸው ያንተ ነብይነት በዚህ አበቃ ያላቸው መሰላቸው ለብቻችሁ ያዛችሁት ቋንቋ ለብቻችሁ ያዛችሁት መልእክት የወጣችሁለት የወረዳችሁለት የለፋችሁለት ብቻችሁን የቆማችሁለት ነገር በሙሉ ድንገት ዝም ሲል አስቡት ካጠገባችሁ እኮ የሚያበስራችሁ ሰው የሚረዳችሁ የሚረዳችሁም ጭምር የለም ብቻችሁን መከራውን ተቀበሉታላችሁ የሰሃቦቹ መከራ ብዙዎችን እያጽናኑ ብዙዎች ለብዙዎች እየቆሙ የመጣ መከራ ነበር አብሽር ነገም ሌላ ቀን ነው የሚላቸው ነበር ለነብይ ግን እንደዛ አልነበረም ብቸኛ ነበሩ የተተው መሰላቸው ጨነቃቸው ከፋቸው መከራውን መሸከም ከበዳቸው መሬቱ ውጣቸው እንደሆነ ተሰማቸው ስለ ረሱሉ ሰለላሁ ዐለይሂ ወሰለም ነው ማወራው የህይወታቸው መስመር ቀያሪ የሁሉ መልካማቸው ምንጭ የሆነው መልእክት ቆመ ይህ መልእክት ከረጅም ቁዘማ በኋላ የተገኘ መፍትሄ ነበር አይሆንም ሲባል ስሜታቸው ከበደ መጣል መተው መገፋት ቅንያቸው ሆነ ነብዩ ሰለላሁ ዐለይሂ ወሰለም የሚያስታውሱበት መከራ እኮ አይደለም ከሳቸው በስተፊት እንደዚህ የሆነ ሰው ነበረ ብለው በትላንትና ማንነታቸው የሚታገሱበት አልነበረም خباب الا تنتصر لنا ሲላቸው እንደው አትረዳንም ምን ያአላህ እርዳታ አይመጣም ምን ሲላቸው ከናንተ በስተፊት የነበሩ ህዝቦችን አስታውሱ ብለው ወደ ኋላ መልሰዋቸዋል ከናንተ በስተፊት የነበሩ ህዝቦች በህይወት እያሉ በመጋዝ ከጭንቅላታቸው እስከ እግራቸው ይቆረጡ ነበር አንዳቸውም ከዲናቸው አይመለሱም በህይወት እያሉ ቆዳቸው በመሻት ይላጥ ነበር አንዳቸውም ከእምነታቸው አይመለሱም ብለው ትላንትና ከባድ መከራ ያስተናገዱ ሰዎችን ነግረው ልባቸውን ያረጋጉት ነበር የሳቸው አይነት መከራ ግን አልነበረም ወዴት ተመልሰው ይረጋጉ አላህ ወደኔ ተመልሰ ነው ምትረጋጋው አለ والضحى والليل اذا سجى ቀን በብዙ ነገሮች መገለጽ ይችላል የቀን ብርሃን መውጣት በብዙ መልኩ ሊወሳ ይችላል አላህ በቀደመው የቁርአን አንቀጽ ውስጥ والنهار اذا تجلى ብሏል በተገለጸ ጊዜ ብሎታል አላህ ግን እዚህ ለነብዩ ሰለላሁ ዐለይሂ ወሰለም ከቀናት መገለጥ መካከል ከፀሐይ መፈንጠቅ መካከል እጅግ ያማረውን የለሰለሰውን የተወደደውን ሰዎችን የሚያረጋጋውን የቀኑን ክፍለ ጊዜ ብቻ ጠቀሰ والضحى የንጋቷ ፀሐይ በፈነጠቀች ጊዜ በርዛ እምላለው አላህ ከቀኑ ሁሉ የምታረጋጋው የሰከነችው ነገም ሌላ ቀን ነው ብላ የምታመላክተው ፀሐይ በወጣች ጊዜ አንድ ሰው መከራ ተጭኖት ብታገኙት መመልከት ቢያቆም ሁሉም ነገር ቢጨልምበት ምንድነው ምንለው ነገም ሌላ ቀን ነው ተነስ ንጋቲቷ ያበሰረችውን ፀሐይ ተመልከት wake up look at the sunlight ፀሐይዋን ተመልከታት አዲስ ቀን እኮ ወጥቷል ተስፋ አለ ይህንን ነው ምንለው አላህም والضحى አለ እንዳሰብከው ጨለማ አይደለም ጭጋግ አይደለም አዲስ ቀን ነው አዲስ ተስፋ አዲስ ብርሃን ያማረ የተዋበ የተረጋጋ የማያቃጥል ፀሐይ የሚወጣበት ክፍለ ጊዜ በርግጥ ማውራው ነገር ለበረሃ ሰዎች በደንብ ይገባቸዋል ቀኗ እየጨመረች ስትመጣ ሰዓቲቷ እየቆጠረች ስትሄድ ያቺ ፀሐይ እየበረታች በመጣች ቁጥር ከቤታቸው አይወጡም የጧቲቷ ፀሐይ ግን ለነሱ ተስፋ ናት የምትዳሰስ ተስፋ የምትታይ ብርሃን ቆዳን ሙሉ የምትዳብስ ብርሃን ናት ሁሉም ወጥተው ያዩታል والضحى በዛም አለ አላህ والليل اذا سجى
ጨለማ ሲባል ሁሉ ጊዜ ለሊት ሲባል ሁሉ ጊዜ የሚመጣብን ነገር በሙሉ የጨፈገገ ነው አናውቅም ከሌሊቱ መካከል ግን እጅግ በጣም የተረጋጋ ሰዎች ሁሉ የሚፈልጉት የሚመርጡት እንቅልፍ የሚተኙበት ሰላማዊ የሆነ እንቅልፍ የሚወስዳቸው መረጋጋት የሚሰፍንበት የሌሊቱ ክፍል አለ ሰጂ ይባላል ወለይሊ ኢዛ ሰጃ በተረጋጋው ጸጥታ በሰፈነበት ሰዎች ሁሉ ተረጋግተው በሚተኙበት የሌሊቱ ክፍለ ጊዜ ምን አለ ዋላ አላሁ ዐዘ ወጀል ሰዎች ሰምታችሁ አታውቁም ከመከራው ከጭንቁ ብዛት እንቅልፍ እኮ ባይኔ አልዞረም ሲሉ መተኛት አልቻልኩም ከበደኝ ከአቅሜ በላይ ሆነ ሌሊቱን በሙሉ አፍጥጠው አድረው በቀኑ ክፍለ ጊዜ ላይ ትንሽ ሸለብ የሚያደርጋቸው እጅግ ብዙ መከራ የነካቸው ሰዎች አሉ አላህ ግን ከሌሊቱም የምትተኙበት የምትረጋጉበት ክፍል አለ ወለይሊ ኢዛ ሰጃ መሰረታዊ ነገር ይሰጠናል የመከራን ትርጉም መቀየር በጨለማም ተስፋ አለ የቀኑ ቃጠሎ ለበዛበት ሐሩርም የተረጋጋች የሆነች ፀሐይ የምትወጣበት ብርሃን አለ ተስፋ ያጣን የመሰለን እንጂ ሁሉም መከራ የተስፋ ድርሻውን ይዞ ነው የሚጓዘው የተስፋ ድርሻውን ሳይዝ የሚጓዝ መከራ የለም አላህ የመከራን ትርጉም ቀየረ ቀጠለ አስገራሚ ውሳኔውን ነገራቸው ما ودعك ربك وما قلى الله التوه الله الطلاهم ألا ششهم الله بانت لا يلتقطام يتوك እንዳይ መስልክ አሁን ወንድሜዎቼ እህቶቼ አላህ እንዴት ይተወናል አልተወንም ሞከረን እንጂ በእነዚያ ሁሉ ጸጋዎች ውስጥ ያኖረህ ጌታ እንዴት ይተውሃል ዓለምን ቀያሪ መልእክት በእጅህና በመዳፍ ያኖረ ጌታ እንዴት ይተውሃል ዓላማ ሐሳብና ግብ ያላቸው ሰዎች ይህን ዓላማ ሐሳብና ግብ ሳያሳኩት አላሁ ዐዘ ወጀል በመከራ ውስጥ አያሳልፋቸው ይህ የአላህ ሱነን አይደለም የእርሱ መልእክት ተሸክመ ስታበቃ አላህ እንዴት ይተውሃል እንዴት አይተውህም አላቸው በወንጀል ብንጨማለቅ በመከራ ብንሞከር ችጋሩ ቢበዛብን ሰቆቃው ቢረዝምብን ጨለማው ቢበረታ አላህ አይተወንም ما ودعك ربك وما قلى ብቻ አይደለም አላህ አይተውም ብሎ አላበቃም وللآخرة خير لك من الأولى ቀጣዩ ጊዜ የመጨረሻይቱ ዓለም የምትገናኝበት ጊዜ ከኔ ጋር አሁን ካለህበት ዓለም እጅግ በጣም የተሻለ ነው ምንም አይገናኙም ያ ፈጽሞ በላጭ ነው አላቸው በዚህ ዓለም ሁሉ ያለ መከራ ትንሽ ነው የትኛውንም ያህል ቢገዝ የትኛውንም ያህል ቢበረታ አላህ ባላዩት በማያውቁት ባልዳሰሱት ዓለም ተስፋ ሰጣቸው ነገም አዲስ ነው እያለ ነው አላህ ተከትሎ የሚመጣው ዓለም ላንተ የተሻለ ነገር ያዘለ ነው እዛ የማያልቅ ጸጋ የማይነጥፍ ጸጋ የማይጠወልቅ ጸጋ ክፋትና ምቀኝነት የሌለበት በደልና የበላይነት የማይገለጥበት ጉድለትን የማያውቅ ምሉእ የሆነ ጸጋ አለ አብሽር ነገም ሌላ ቀን ነው ችግር የነካ ሲመስልህ መከራ የዳሰሰ ሲመስልህ ወለልአኺረቱ خير لك من الأولى ትላንት ያሳለፍከው ነገር ዛሬ እየደረሰብህ ያለው መከራ ነገ ከምታገኘው ተስፋ ጋር ሲወዳደር ምንም አይደለም አላህ ጀነት አለው አላህ እርግጠኛ እንዲሆኑ ፈለገ ولسوف يعطيك ربك فترضى الله برقت የወደድከውን የመረጥከውን ይሰጣል በቅርቢቱ ዓለም የአላህ ስጦታ ላቂ አይደለም ይህ ስጦታ ነገም ይመጣል ከመከራ በኋላ ሁሌም ድል አለ ሁሌም ተስፋ አለ ሁሌም ጸጋ አለ ከችግር በኋላ የማይታይ ጸጋና ደስታ ይጠብቀናል መከራውን የተሸከሙ ሰዎች አይጠራጠሩም አላህ
የወደዱትን ይሰጣቸዋል ወለሰውፈ يعطيك ربك فترضى نعم በጣም በቅርብ አላህ ጀነትን ይለግሳል በጣም በቅርብ አላህ በደስታ ይሞላሃል ገንዘብህ ልጅህ ሰላምህ መረጋጋትህ ሁሉም ይመለሳሉ በጣም በቅርብ ወለሰውፈ يعطيك ربك فترضى ካንተ የሚፈልገው ካንቺ የሚጠበቀው ጸጋውን ማስታወስ መከራውን በትዕግስት ማሳለፍ ብቻ ነው አንድ መከራ የነካው ሰው እናገኘው አብሽር አላህ ቀጠሮውን አክባሪ ነው ብንለው የአላህ ቀጠሮ የሚታደስ መሆኑን በልቦና ያደረገ ጊዜ ወለሰውፈ يعطيك ربك فترضى ነው አላህ ባላሰብነው መልኩ ክፍተትን ይሞላል መከራን ያነሳል በጸጋ ያድሳል እኔ ምን ላደርግ ማለት ነው የሚጠበቅብን እኔ ምን ላደርግ እኛ ምን እናደርግ አላህ የዋለልን ውለታ ብቻ እናስታውስ አላህ ራሱ ያስታውሰናል ለነብዩ ሰለላሁ ዐለይሂ ወሰለም ያንን ውለታውን ያስታውሳቸዋል መከራ የነካው ሰው ድንገት ስታገኙ ችግር የደረሰበት ሰው ድንገት ስታገኙ እንዴ ትናንት እንደዚህ አልነበርክም አላህ አላስተጋሰልህም ምን ድንገት እንደን አላህ አለም يجدك يتيما فآوى ወላጃት አልባ ደጋፊ አጋዥ የሌለ አልነበርክም ምን እኛ አልተንከባከብንህም ምን አላስተጋነህም ምን ራሳችሁን ጠይቁ ከዚህ ቀደም መከራ አልነካችሁ በሽታ አላጠቃችሁ አላህ ከሞት ደጃፍ አልመለሳችሁ ያለቀ በመሰለ ህይወት ውስጥ እየኖራችሁ አዲስ የህይወት ተስፋን አላህ አልዘራባችሁ ትንሽ አልነበርንም አላህ ከትቢያ አንስቶ የሀብት የጸጋ ማማ ላይ አላስቀመጠምን መሀይም አልነበርንም አላህ በእውቀት ጸጋ አልሞላንም አስታውስ የቲም ነበርክ ማንም የሌለ አላህ ብቻ ነበረ አላህም አለ አለም يجدك يتيما فآوى ያ ብቻ አይደለም ووجدك ضالا فهدى መንገድ ስተህ አልነበርክም ምን እኛ ቀጥተኛው መንገድ አልመራህም ምን አላሳየንህም ምን ይህ ነው ቀጥተኛው መንገድ በዚህ መንገድ ተጓዝ አላልንም በጨለማው ስንጓዝ የነበረን ህዝቦች ነበርን አላህ لقد من الله على المؤمنين الله ባመኑ ሰዎች ላይ ጸጋው ሞልቷል بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين برقت يفا بوطات أمت وسط نبرن الله عز وجل كذي يفا كوطات لما النات أمت أنستو رسالة عشكمو ببراهيم منقر لا يمن نقواز مسلموت شادر رجل إيه نتسقى ما نستن ووجدك ضالا فهدى የማትሰግድ የማትጾም በመልካም ስራ ላይ የማትበረታ حرامን የማትጠነቀቅ ሰው አልነበርክም ምን ጌታን የማታውቅ አልነበርክም ምን አልነበርሽም ምን አላህ ووجدك ضالا فهدى ووجدك عائلا فأغنى እልም ያለ እንደህ አልነበርንም የነጣን የገረጣን ድሆች አልነበርንም የእውቀት ደሃ የስነ ምግባር ደሃ የዒልም ደሃ የሀብት ደሃ የብዙ ነገሮች ደሃ አልነበርንም የሞላለት ቅንጣት ጉድለት የማያውቀው ጌታ አላበለጸገምን አልረዳንምን ከሀብት ማማ ላይ አላቆናጠጠንም ከእውቀት ማማ ላይ ሰዎችን አላፈናጠጠም አላህ እኮ ነው የእውቀት የገንዘብ የክብር የሁሉም ደሃ ነበርን አላህ አላቀን በሁሉም ሞላን ከትቢያ አነሳን ባለጸጋ አደረገን ከመሀይምነት አንስቶ በእውቀት ብርሃን ሞላን يقول الله تبارك وتعالى والله أخرجكم من بطون أمهاتكم لا تعلمون شيئا الله كناتاتشو ورسياوتاتشو فتصموا يما تاوكو نبراتشو وجعل لكم السمع
والأبصار والأفئدة لعلكم تشكرون تامسجنوا زندا متملكتوبت عين متاستولوبت هلينا متسموبت جورو አደረግን ልቦናችሁ ሰማ አይናችሁም አየ ጆሮአችሁም ሰማ ተከተላችሁ ከእውነታው ብርሃን ደረሳችሁ ትንሽ አልነበራችሁም ምን ወذكروا إذا أنتم قليل مستضعفون እጅግ ደካማ ትንሽ አልነበራችሁም በምድር ላይ ደካማ تخافون أن يتخطفكم الناس ሰዎች ሰላማችሁን የሚነፍጓችሁ መረጋጋታችሁን የሚሰልቧችሁ መከራ ነካይም ብላችሁ የምትሸሹ አልነበራችሁም ምን فآواكم وأيدكم بنصره አስጠጋችሁ አገዛችሁ ወደ እርሱ ሳባችሁ አቀፋችሁ ይኮ አላህ ፍጹም ደሃ ነበራችሁ የምትበሉት የምትቀምሱት የሌላችሁ ورزقكم من الطيبات መልካም መርጣችሁ ትበሉ ትጠጡ ትለብሱ ዘንዳ አላህ ሪዝቁን ሰጣችሁ ለምን لعلكم تشكرون استوس الناستوس فاذكروا ألا الله لعلكم تفلحون يا الله انصقا بلاياችሁ ላይ አስታውሱ ነፃ የምትወጡት በዛ ነው ይላል يا الله ቃል ኪዳን እንደሚሞላ እርግጠኛ ነን ولسوف يعطيك ربك فترضى ነውና الله በመቀጠል ቀጣዩን ከመከራ መውጫ መሰላል አመላከተ ከጭንቀት መገላገያ መፍትሄ ጠቆመ መከራ የነካው ሰው መከራው የርሱ ብቻ ይመስለዋል ችግር የደረሰበት ሰው ችግሩ እሱ ብቻ ዙሪያ ያለ ይመስለዋል ሌላ ሰው በዙሪያው ያለ አይመስለው ከሱ በላይ የተነካ የተሞከረ የተፈተነ የተራበ የታረዘ የተጠማ ከቀየው ተፈናቀለ ሀብትና ንብረቱን በሙሉ ያባከነ ሰው ያለ አይመስለው ነብዩ ሰለላሁ ዐለይሂ ወሰለም ግን አላህ እርግጠኛ እንዲሆኑ ከነገራቸው በኋላ ፊታቸውን አዞረ ከሳቸው በታች ያሉትን እንዲመለከቱ አደረጋቸው فأما اليتيم فلا تقهر وأما السائل فلا تنهر يتيمንም አትጨቁን አትግፋ አላቸው ለማኝንም ጠያቂንም አትገላምጥ አላቸው አላህ እኮ ብሏቸው ነበር ለም يجدك يتيما فآوى አንተ ራስህ የቲም ነበርክ እኛ አስጠጋነህ ካለ በኋላ አላህ የቲም ካንተ በታችም አለ ካንተ በታች መከራ የነካው ካንተ በታች ጭንቀ የተገላበጠበት ሰው አለ አትርሳ የተራበ የታረዘ አንተ ብቻ አይደለህም ካንተ በታች በጣም ብዙ ሰዎች አሉ አስታውስ እሱ ነው አላህ ሁለት የችግር ጥጎችን የገለጸው የቲም ወሳኢል ለማኝና መጠጊያ የሌለው ግለሰብ ሁሉም መከራ ከሌላኛው መከራ አንፃር በጣም ትንሽ ነው እኛን ልዩ የሚያደርገን የአላህን ጸጋ ማስታወስ ነው አላህ በዚህ አላበቃም የመጨረሻውን ከባድ መፍትሄ የንግግሬን ሁሉ ማሰሪያ ያስቀመጠ وأما بنعمة ربك فحدث بقيتهم ጸጋ አውራ አጋራ ግለጽ አመስግን አለ እኒው ማለትት ቁጠራው ዘልቀህ አትደርሰውም ከአይነ ጀምር አይነን አላሁ عز وجل ኡሁድ ተራራ በሞላ ወርቅ ቀይርልሃለሁ ቢለ ቀይራል ኡሁድ ተራራን ወርቅ ከወሰድክ በኋላ የማታየው ወርቅ ምን ያደርግልሃል አላሁ عز وجل የምናገርበትን ምላስ ከቀማኝ በኋላ በኡሁድ ተራራ ወርቅ ቢገልጽልኝ ይጠቅመኛል ትቀይራላችሁ وأما بنعمة ربك فحدث وإن تعدوا نعمة الله لا تحصوها يا الله أنت ጸጋ 1 2 3 4 ብላችሁ ብትቆጥሩት አትዘልቁትም على الله ጤንነታችን እዚህ ያለንበት ተነጻጻሪ ሰላም መረጋጋት ምግብ መጠጥ ልብስ የምንተነፍሰው አየር ዱንያን ሁሉ እኮ ተሸክመናል አላስተዋልንም
ዱንያ ሁሉ በዙሪያችን ያለችው አልተረዳንም መቁጠር ስላልቻልን አልገባንም ስላላስተዋልነው አላሰብነው ናም ወአማ ቢኒዕመቲ ረቢከ ፈሐዲስ ሁለት ትርጉም ያለው ፈክር ثم اشكر አስተንትን ከዛም አመስግን الله عز وجل بزورياችን የሞላቸው ጸጋዎች ስፍር ቁጥር የላቸው الله يقول واسبغ عليكم نعمه ظاهرة وباطنة በግልጽም በድብቅም ጸጋውን በእናንተ ላይ ሞልቷል አይናችን ምላሳችን ከንፈራችን አሁን የምናገርበት ከንፈር ለደቂቃ ባይኖር ቃላት አይመሰረትም ምላስ ከታችኛው የምላስ ክፍል ወደ ላይኛው የምላስ ክፍል የደድ ክፍል ብትወጣ ኖሮ ድምጽ የሚባል ነገር አይኖርም መሸከም አይቻልም ውሻ ሲያለከልክ ታውቃላችሁ ምላስ ያለከልክ ነበር ምን ሄደው መርጠን የምንበላው መርጠን የምንጠጣው መርጠን የምንተኛበት ቦታ ሰጠን ጆሮህ መስማት ቢያቆም አይንሽ ቢታወር አእምሮ በእብደት አሊያም በመርሳት ቢፈተን በእነዚህ ሁሉ የኡሁድ ተራራን ወርቅ እንደማትቀይረው ሁላ አልገባንም እንጂ ዱንያ በሙሉ ሞልታናለች በእጃችን ላይ ናት የሌለብንን አስበን ያልተሰጠንን እንዲኮረኩረን አድርገን የነካንን መከራ ደጋግመን አስበንና ወስተን ያለንን አንረሳም የተሰጠንን አንዘነጋም የሆነው ይሄ ነው ቁም ነገሩ ፍክር አስታውስ አስተንትን ثم اشكر ከዚያም አመስግን የጸጋ ሁሉ ማማለት ሰጣቸው ሰዎች ያዕመሉ አለ ዳውድ ሹክራ እናንተ የዳውድ ቤተሰቦች ሆይ ምስጋናን ስሩት አለ شكرا يا ربي شكرا فسبح بحمد ربك واستغفره إنه كان توابا درسي متام أمسجنا على الله حسن البصري بتناجروا تنجر أبك الله أكثروا ذكر النعم الله بنان تلا يوال الله تون سجى موسات أبزو فإن ذكرها شكرها السؤال موسات ما مسجن بلو مالتنا أون يتفتن كلت نجم للاك المهونون ፀሐይም በድጋሚ ተረጋግታ እንደምትወጣ አስብ والضحى والليل اذا سجى ከሌሊቱም የተረጋጋ እንቅልፍ እንደምትተኛ አስታውስ የተፈተንክለት ጌታ እንደማይተውህና እንደማይጠላህ ተረዳ ما ودعك ربك وما قلى የተፈተንክለት የወደድከውንም እንደሚሰጥ እመን ولسوف يعطيك ربك فترضى የተፈተንክለት ትላንት የዋለልህን ውለታ በሙሉ አስታውስ አለም يجدك يتيما فآوى የተፈተንክለት ካንተ በላይ መከራ የነካቸውን ሁሉ ዘክር የተፈተንክለት በላይ ላይ ያለውን የጌታን ጸጋ ቁጥር وأما بنعمة ربك فحدث ሰብስክራይብ በማድረግ ቤተሰብ ይሁኑ